አርግዤ ሊሆን ይችላል። ምን ማለት ነው? እንዴት አርግዤ ማለት? አታየኝም እንዴ? እንደታመምኩ ራሱ አልታወቅም እንዴ? ለምንድን እንደዚህ የምትሆነው? እዚህ ይልሃል አንድ ላይ ወይን ጠጥተን ምናምን ያደርን ቀን ሻው ምን ላድርግ? ያታጣሁለት በህይወት መኖሪን በህይወት መኖሪ የምወደውን ሰው ሳጣው የራሴን ስቀርብ ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ትንሽ ጠፍተናል። የጠፋሁበት ደግሞ የራሴ የሆነ ምክንያት አለኝ። ያንን ምክንያት ለእናንተ ለመናገር ነው ዛሬ የመጣሁት። ምናልባት ብዙዎቻችሁ ከዚህ በፊት በተለቀቀው ቪዲዮ አይታችሁ ተደናግጣችሁ ሊሆን ይችላል ምናምን ነገርና ስለዛ ነገርም እኔም እንደናንተ ማለት እንትን ብሎኛል፣ አሳስቦኛል። ጉዳዩን እኔም ማወቅ ፈልጋለሁ። ከትላንትና ማለት ያ ነገር ከተፈጠረ በኋላም ቢሆን ልክ እንደዛ እያደረገኝ ነበር፣ በጣም እያመመኝ ነበረ ምናምን። ዛሬም አሞኛል፣ ግን በቃ ቪዲዮ ለእናንተ መስራት አለብኝ ብዬ ስላሰብኩኝ እንዲሁም ደግሞ ቤኪም ደግሞ ትንሽ ስለተጨነቀ ለቤኪም ደግሞ መናገር ስላለብኝ ያሰብኩኝ ነገር ስላለ ያንን ነገር ለመናገር ነው። ማለት ያው አላቅም ምን ሊሆን ይችላል የሚለውን ነገር ከኔ ይልቅ ዶክተሮች ናቸው የሚያውቁት። ስለዚህ መመርመር ስላለብኝ ያው መመረመራለሁ። ምን እንደሚሆን ደግሞ እነግራችኋለሁ። ግን ያው መቼም ሰው ናችሁና የሆነ ነገር ስታዩ ይሄ ይሆናል ብላችሁ የምትጠረጥሩት ነገር ይኖራልና ከዛ ነገር አንፃር እኔም ያሰብኩት የጠረጠርኩት ነገር አለ። ያንን ነገርም ለቤኪ ለመንገር ነው ዛሬ የመጣሁት። ያው እንዳልኳችሁ ትንሽ ፍራቻ አለ፣ ትንሽ ፈርቻለሁ። በዛ ላይ ደግሞ በቃ የሆነ ውስጤ ወደ መደንገጥ ምናምን ነገር እንትን ብሏል። ስለዚህ ያንን ነገር ማረጋገጥ አለብኝ። ያው ተጠራጥሬ ብቻ መቅረት ሳይሆን ማረጋገጥ መቻል አለብኝና ዛሬ ቤኪ ስራ ቦታ አካባቢ ነው ያለሁት። ቤኪን ጠርቼ ያለውን ነገር በደንብ ነግረዋለሁ፣ አስረዳዋለሁ። ያው መቼም ምን እንደጠረጠርኩኝ እናንተም ማወቅ ይከብዳችኋል ብዬ አላስብም። ማለት በጣም ነው ሆዴን የሚቆርጠኝ፣ በጣም ራስ ምታት ምናምን አለኝ ምናምን በቃ የሆነ በጣም ያቅለሸልሸኛል ምናምን ያስታውከኛል እና በቃ የሆነ ራሴን እንትን ማለት አልችልም። በጣም እያመመኝ ነውና ያው ቼክ ማድረግ ያለብኝ ነገር ያው እንዳልኳችሁ በሽታው ምን ሊሆን እንደሚችል የሚያውቁት እነሱ ናቸው። ግን ደግሞ እኔም ደግሞ በእኔ በኩል የጠረጠርኩት ነገር ስላለ ምናልባት ያ ነገር ሊሆን ይችላል ላይሆን ይችላል የሚለውን ነገርም ቼክ ማድረግ ፈልጋለሁና ያው አንዳንድ የተፈጠሩ ነገሮችም አሉ። ስለዚህ እነዛን የተፈጠሩት ነገሮችን ቤኪ ጋር እናወራበታለን። ያው እሱም የተፈጠሩትን ነገሮች ያውቃቸዋል። ያንን ነገር አስታውሰዋለሁ ማለት ነው። ከዛ በኋላ የምርመራውን ውጤት አብረን የምናይ ይሆናል። ያው ያሰብኩት ነገር ባይሆን በጣም ደስ ይለኛል። ምክንያቱም ያ ነገር ከተፈጠረ ምናልባት ብዙ ነገሮች ሊበላሹ ይችላሉ። ብዙም አልጠብቃቸው ነገሮች ህይወቴ ላይ ሊገቡ ይችላሉና እንግዲህ አላቅም። ባይሆንና ባይፈጠር ደስታዬ ነው። ከሆነም ደግሞ የሆነውን ነገር አምኖ መቀበል ነው። ምንም ማድረግ አይቻልም። ፈጣሪ የፈቀደውን ነገር መቀበል ነውና ውስጤ በጣም እየፈራ ነው። ቤኪ ይምጣና እስኪ እናወራበት ደግሞ አንድ ላይ። ሰላሜን በል አለፈ ከነፍስ ከልከለኝ ሰላሜን በልሃ ደስታዬን በልሃ ኩራቴን በልሃ እምነቴን በልሃ ሕይወቴን በልሃ የፍቅርህን ውሃ ሰላም ሰላም። ምን በዚህ ሰዓት የስራ ሰዓት ነበር? እንዴት ነሽ? አለሁ እግዚአብሔር ይመስገን። አቻኮልሽኝ። ያው አስቸኳይ ጉዳይ ባይሆን አልጠራህም ነበር። ምን በሰላም ደህና ነህ? ደህና ነኝ እግዚአብሔር። እንዴት ነሽ? ስራ ምንም አይልም፣ ከሞላ ጎደል ምንም አይልም እግዚአብሔር ይመስገን። ዋናው እሱ ነው። እሺ ያው መቼም በስራ ሰዓት አቻኩዬ ጠራው። መቼም የሚያሳስብ ነገር ቢኖር ነውና ላማክር የምፈልገው ነገር ነበርና ያንን ነገር ላወራ ፈልጌ ነው። ነገራችን ላይ ካሜራ አለና
ቤተሰቦችን ሰላም በላችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ያው ዛሬ እንግዲህ ያው ለመምጣት እቅዱ አልነበረኝም። በእርግጥ ጠፍተናል መሰለኝ። ትናንትናም የመጣን አይመስለኝም። ስራ በጣም ቢዚ ነበሩ። አይ ቲንክ አንቺ ጋርም ክላስ በጣም ቢዚ አድርጎሻል መሰለኝ እና በእኔ በኩል ደግሞ ስራ በጣም የምሬን ነው ማለት እንደ ድሮ ያን ያህል ብዙ ባንሰራም ሙያ ይሆናል እና አቋርጬ መውጣትም አልቻልኩም። ዛሬም መሲ በቃ ካልመጣ ለወራ የምፈልገው ጉዳይ አለ ስትለኝ ነው በቃ ማለት አሁን ራሱ የወጣሁትና አለቃዬ ራሱ አላየኝም ጭራሽ ዝም ብዬ ነው የወጣሁት እና ለማንኛውም እንዴት ናችሁ ለማለት ነው። እና መሲ ምንድን ነበር ጉዳዩ? ያው ቤኪ መቼም ትላንት በቪዲዮ እንዳልመጣን ታውቃለህ። ተገናኘንም ነበረ ያው የተደዋወልንም አንዴ ነው። ክላስ ቢዚ ነበርኩኝ ምናምን ያልኩ ደግሞ እንድትጨናነቅ ስላልፈለኩኝ ነውና ከትላንት በፊት ያው የተፈጠረውን ነገር ታስታውሳለህ ብዬ አስባለሁ። ትንሻሙኝ ነበረ በሰዓት እና ያው ትናንትናም እንዳልኩ ክላስ ነበርኩ ምናምን ያልኩ እንዳትጨነቅ ነው እንጂ ክላስ አልሄድኩም ነበር። እንዴት? በጣም አሞኝ ነበርና ምንድነው ማለት እኔ እኮ የበላሽው ነገር አልስማማሽ ብሎ ምናምን ብቻ ይሆን አንዳንዴ ይረብሻል። እኔም እንደዛ ነው ብዬ አስቤ ነበር፣ ግን በቃ አልቻልኩም። በጣም አሞኝ ነበርና አሁን ራስ በጣም እየደከመኝ እና ለምን ደግሞ ሐኪም ቤት ማለት ምናልባት ማለት የሆነ ህመም ሊሆን ይችላል ማለት ጊዜውም ከባድ ስለሆነ እናናቀው ጉንፋንም ቢሆን በሌላ ነገር ይቀየራል፣ ሆድ ቁርጠትም ቢሆን በሌላ ነገር እና ያው ግን ቤኪ ምን አለ መሰለህ ያው መቼም የሰው ልጆች ነንና ቢሆን ከሰውም የምናየው ነገር አለ ምናምን። አሁን ለምሳሌ የሰው ልጅ ወባ ሲያሙ አንተ አሁን ወባ አሞህ የሚያውቅ ከሆነ ያንተ ምልክት እኔ ስለማውቅ የሆነ ቢያመኝ ወባ ሊሆን ይችላል ብዬ ቀድሜ እጠረጥራለሁና ከተፈጠሩት ነገሮች አንፃር ምናልባት የጠረጠርኩት ነገር አለና ምናልባት ያ ሊሆን ከቻለ ብዬ ስላሰብኩኝ ቀድሜ አንተን ለማናገር ነው የወጣሁትና ምንድነው የሚያደርግሽ ማለት በቃ ቤኪ በጣም በቃ ሆዴን በጣም ነው የሚያመኝ፣ ያቅለሸልሸኛል፣ ምግብ መብላት አልቻልኩም ምናምን በጣም ነው የሚያስታውከኝ ምናምን በቃ ምንም አልቻልኩምና በጣም ድካም ይለኛል ምናምን ራሱ መቆም አልቻልኩም። በጣም ያቃተኝ ነው። እንደዚህ አይነት ህመም ተሰምቶሽ ያውቃል? ከዚህ በፊት እንደዚህ አድርጎኝ አያውቅምና ሊመጣልኝ የቻለው ነገር ምናልባት አርግዤ ሊሆን ይችላል። ምን ማለት ቤኪ ማለት በቃ ቢያንስ ቀድሜ ላንተ መናገር አለብኝ ብዬ ነው። ባይሆንና ባይፈጠር ማለት ነው ካንተ በላይ እኔ በጣም ደስተኛ ሆን ነበር፣ ግን አላውቅም ምናልባት እሱ ሊሆን ይችላል። ታውቀሻል ያልሽው ነገር አርግዤ ይሆናል እኮ ነው ያልሽ። እንዴት ነው ማለት አይደለም ቤኪ ይገለልሽ ነው አይደለም ቤኪ ለምንድን ነው የምትቀልደው? እንደዚህ የምትለው ነው እንደዛ ሳይሆን ስለተፈጠረው ነገር ምንድነው ታዲያ ነው ስለተፈጠረው ነገር ላስረዳ። የሆነ ጊዜ ትዝ ይልሃል አንድ ላይ ወይን ጠጥተን ምናምን ያደርን ቀን እና የዛኔ የሆነ ነገር ሳይፈጠር አይቀርም። ምንም አይደለም አብረን ያደርን ቀን ምንም አልተፈጠረም ነው አይደለም ቤኪ ማታ የምታስታውሰው ነገር አለ ስለተፈጠረው ነገር? እኔ ምንም ማስታውሰው ነገር የለም ነው ማለት ማታችንም ጠጥተን ስለነበረ ምንም ማስታውሰው ነገር አልነበረም። ሻንተም ታስታውሰው ነገር ነበር? ማታ ምንም ማለት ማስታወሻ የለም፣ ግን ጠዋት ስነሳ ምንም አይነት ነገር አላየሁም። ጠዋት እኔም እኮ ምንም ነገር አላየሁም ቤኪ። ግን ደግሞ ምናልባት የዛኔ የሆነ ነገር ተፈጥሮ ከነበረ በቃ አርግዤ ሊሆን ይችላል። እሱን ያሰብኩት ነገር ቤኪ። ምን ማለት ነው? እንዴት አርግዤ ማለት አይደለም። ለምን ደግሞ ትቆጣኝ? እኔ ልቆጣሽ አልፈልግም መሲ፣ ግን ማለት እንዴት ነው ልታረግዥ የምትችይው? እንዴት ነው ማለት ልታረግዥ የምትችይው ማለት ምን ማለት ነው? የሰው ልጅ ሌላ ነገር ካደረገ ማርገዙ ይቀራል እንዴ? እኔ ሌላ ነገር ተፈጥሮ ላይሆን ይችላል ብዬ ስላሰብኩኝ ነው እንጂ ቀድሜ ይጠነቀቅ ነበረ እንዴ። ጭራሽ ካንተ ብሶ ትቆጣኛለህ እንዴ? እኔ ያመሽ ተቆጥቶሽኝ እና ታዲያ እኔ እኮ መቆጣት እኮ አይደለም መሲ፣ ግን እንዴት ነው እኮ ማለት እኔ በመጀመሪያ መሲ ይልሻል እንዴ ምን ሆነሽ ነው መሲ? እየቀለድሽኝ ነው አይደለ? ቤኪ በእናትህ ይሄ ምንድነው? እሺ የምቀልደው እንዴ? አታየኝም እንዴ እንደታመምኩ ራሱ አልታወቅም እንዴ? ለምንድነው እንደዚህ የምትሆነው? እኔ እኮ ይኸውልህ ከተመረመርኩኝ በኋላ ውጤቱን ላንተ ከማሳየህ መጀመሪያ ስላለው ነገር እናውራበት ብዬ ስላሰብኩኝ ነው አይደል የነገርኩህ እንጂ እኮ እኔ እኮ ምንም የማውቀው ነገር የለም እንጂ እኮ ተመርምሬ ምንም ነገር ላይ ይፈጠር ይችላል። ግን ደግሞ በቃ እኔ ይሆናል ብዬ ስላሰብኩኝ ነው ቀድሜ የነገርኩህ
ምን እናርጋ? እኔ በቃ አሁን እኮ ልሄድ ነው ወደ ሆስፒታል እየሄድኩኝ ነበር፣ ግን መጀመሪያ አንተ ላገኘህና የዛኔ ቤኪ ታውቃለህ ሁለታችንም ምን የምናስታውሰው ነገር አልነበረም አይደል? መሲ እኔ እኮ የምናስታውሰው ነገር ማታ ባይኖርም የሆነ ነገር ቢፈጠር ኖሮ እኔ ጠዋት ማወቅ ትችያለሽ አይደል? ምንም ቤኪ በቃ ምንም ሊፈጠር አይችልም ብለን ስላሰብን በቃ ሁለታችንም የራሳችንን ስራ ነው መስራት የጀመርነው። ምንም አላደረግንም እና አሁን እኔ እንደው ውሸታም እየቆጠርከኝ ነው ማለት ነው? አይደለም ነው እኔ አንቺ መች ውሸታም ነሽ አልኩ መሲ። ግን እንዴት ይሄ ሊፈጠር ይችላል ማለት አይደለም መሲ ተረጋጊ። እኔ እንደሱ አይደለም ማርያምን እንደዛ አይደለም ያልኩሽ ግን ምናልባት ሌላ ነገር ሊሆን ይችላል። ወዲሻላ ኮኒም እኮ በቃ ፈጣሪ የምለምነው በቃ ሌላ ነገር በሆነ አንቺ ለምንድን ነው ወደዛ መንገድ ያሰብሽው እኮ ነው? አሁን ይሄ ማለት ከማየው ምልክት አንፃር ነው። ምናልባት ሊሆን የሚችለው እሱ ነው። የምታውቂው ነገር ሲሆን ከአሁን በፊትማ በቤተሰብ በእናትህ በምናምን ታያለህ እኮ አይደል ቤኪ? የእርግዝና ምልክት ምን እንደሆነ መቼም መገመት አያቅትህም። ስለዚህ እኔ እየተፈጠረ ካለው ነገር አንፃር ምናልባት ሊሆን ይችላል ብዬ ስላሰብኩኝ ነው እንጂ ፈጣሪ እኔ ባይሆን በጣም ምኞቴ ነው ካንተ በላይ ማለት ነው። እንዴ ይሄ ነገር እኮ ቢፈጠር በጣም ብዙ ነገሮች እንደሚበላሹ አውቃለሁ። እንዴ እና ታዲያ ከሆነ ግን በቃ ምኑ መቀበል ነው አይደለ? ታዲያ ለምንድን ነው አንተ እንደዚህ የምትሆነው? መቼ እኔ ምንም እኮ አላልኩም። መቼ ነው እኔ እኮ እሺ ተረጋጊ። አሁን ምንድን ነው የሚያረግሽ? በጣም ያመመኝ እንዴ ራስዬ መቼ የምር አርግሽ ይሆናል እኮ ነው ያልሽው። ኒካውን አንተ ጋር ምን ካራክተርበት ሰዓት የለኝም። እኔ አሁን ሆስፒታል ልሄድ ነው። ከመጣሁ በኋላ ውጤቱን እነግርሃለሁ። ማለት እኔ ባይሆን እንዳልኩት ነው አይደለም። ምን መስ እርግጠኛ ነሽ እኮ ነው አሁን እየተናገርሽ ያለሽው? እሺ ለምን እርግጠኛ ማለት ነው? ምን ሆነህ ነው እንዴ? ለምን እንደምትናደጂውና እኔ እኮ በስነ ስርዓት እኮ ነው የጠየቅኩሽ። እና ለምን እርግጠኛ አልሆንም? ሊሆን ይችላል። እኔ እኮ ነው እያልኩ አይደለም። ሊሆን ይችላል። ስለዚህ ከሆነ ደግሞ በቃ ቀድመን ውስጣችንን ማዘጋጀት አለብን እኮ ነው ያልኩ ቤኪ። ልክ አይደለው? በዚህ ሰዓት ልጅ እና እኔም እኮ በዚህ ሰዓት አልፈልገውም እያልኩ ነው። አሁን ጊዜው እንዳልሆነ እኮ አውቃለሁ። ግን ከሆነስ እሺ ከሆነስ ከተፈጠረ አምኖ መቀበል አይሻልም? እሺ እኔ አሁን የምሬን ነው ማለት እንደዚህ ነው ለማለት ሐሳቡም የለኝም። የምር ስነግርሽ ማለት ነው። ግን እኔ የምነግርሽ ነገር ቢኖር ምንድነው አንደኛ በቃ ጥሩ ነገር አስቢ፣ መልካም ነገር አስቢ ማለት ይሄን ነገር ከአሁን በፊት እንደቀልድ ማውርተንበታል ማለት ለምንድን ነው ልጅ በረከት ግን ልጅ አትወድም ብለሽኝ የሆነ ሰዓት ጠይቀሽ ነበር። አንቺ ማለት ብትወጂም መውለድ ፈልገሽ አይደለም፣ ግን እንደ ጥያቄ የሆነ እንደቀልድ አውርተሽ ነበር። እኔ ምንድን ነው ያልኩሽ ልጅ እኔ ባደኩበት ብቻ እኔ በርኩበት መንገድ እንሄዳለን። ቤኪ ከሆነ ደግሞ የፈጣሪን እንትን ፈጣሪ ያመጣውን ነገር እኛ መመለስ አንችልም። እሺ በቃ ስለዚህ ቼክ ማድረግ አለብኝ። እኔ ልሄድ ነው ወደ ሆስፒታል። በቃ አብረን እንሂድና ኖ ችግር የለውም አንተ ወደ ስራ ነው ችግር ነግረዋለሁኝ። አብረን እንሂድና ችግር የለውም በቃ ይሄ እኮ ምንም እንትን ነገር የለውም ቤኪ አይደለም። ይኸውልሽ እኔ አሁን አይደለም እንደዚህ አይነት ነገር ተፈጥሮ አሞኛል ማለት እኔ እኮ ታዩ ብዬሽ ነው። አይ የሆነ ይተወኛል ያን ያህል አይደለም ምግብ አላስበለኛል አቅለሽለሽኝ ስትይ ነው እንጂ ማለት እንደዚህ አይነት ነገር መሆኑን ባቅ ኑሮ የምሬ ነው። ዝሮ በቃ ቤኪ ችግር የለውም እያልኩ ነው። ሂድ ወደ ስራ ተመለስ። ችግር የለውም እኔ ውጤቱን እነግርሃለሁ፣ እደውልልሃለሁ፣ እንደዋወላለን። ችግር የለም። ከስራ በዚህ ምክንያት መቅረት የለብንም። በቃ መሄድ አለብን። ኖ መሻረ ሂድ። ችግር የለውም ሂድ። እኔ ራሴ ውጤቱን እነግርሃለሁ፣ እደውልልሃለሁ፣ እንደዋወላለን። ኧረ ምንድን ነው የምትይው? ችግር የለውም ስራውን እኔ እነግረዋለሁ። እኛ አብረን እንሂድና በቃ መተያየት አለብን። ችግር የለውም ሂድ። ሻውን ምን ላድርግ መሲ? እኔ እኮ አሁን ችግር የለውም በቃ አትጨናነቅ። በቃ እኔ ልሄድና ውጤቱን ከዛ ደውዬ አሳውቅሃለሁ። እሺ የምር ግን የምርሽ ነው? እሺ በቃ ሁሉም ነገር ይስተካከል። ተረጋጊ። ተስፋ አደርጋለሁ። በቃ አግማጣውን ወሰን ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀርብ